መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነህ ሞገስ? ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆን አይቀሩም። መድብል እየመጡ ነው። የሰማሁት። ሄሎ ሞገስ፣ እባክህ አናግረኝ። ሄሎ ቅድስት፣ እኔ በህይወትሽ ላይ ትልቅ ለውጥ እንዲኖር እፈልጋለሁ። ህልሜን እውን በማድረግ እኮ ለውጡን አሳየከኝ። ስለዚህ ቀለበት ቤት አጽድተሽ ልብስ አጥበሽ ስንቱን ነገር ሰርተሽ ምን ልበልሽ፣ ብቻ የቤተሰቡ ጫንቃ እኮ አንቺ ላይ ነው ያለው ማለት ነው። ከልብ ነው ግን ይሄን እያወራክ ያለው? ማለቴ አገላለጽ ግን ከዚህ በፊት ሌላ ሰው ሲገልጽ ሰምቼ። ዝናና ማህሌት ዛሬ ከረጅም ጊዜ በኋላ ተገናኝተዋል። እንግዲህ በአጋጣሚ ዝናና ማህሌት መንገር ላይ እንግዲህ ቀጫ ቀንቧ ስትል ወይዘሮ ማህሌት አግኝተው ነበረ። በዝናም እንግዲህ ድንገት ነበር ያያት። ከዛ በኋላ እሱን ስታየው ልክ ምልስ ብላ ለመሸሸግ ነበረ ሀሳቧ የነበረው። ቀጥታ ፊቷን አዙራ እግሬ አውጪ ስትል እሱ አይቷት ስለነበረ ነይ ተመለሽ፣ የት ነው የምትሄጂው? አይተሽኝ እንዴት ተመለሻለሽ? በማለት ነበረ እንግዲህ ወደ እሱ እንድትመጣ ያደረጋት። እንደሚታወቀው ዝና እንግዲህ አላምጠው ጠፍቶ መጨረሻ ላይ ከዘመድም እንዳትገናኝ ከራሷም ደግሞ ሰው ሆና እንዳትኖር ጎዳና ላይ እንድትወጣ ከማንም ሰው እንዳትጠጋ እንዲሁ አስቀርቷት ነበረ። በመጨረሻም እንግዲህ በባለፈው ላይ ለራሱ ጥቅም ሲፈልጋት እንግዲህ ያንን መርዞ ደላላውን ካገኘሃት ይፈልግሻን በላት እያለው ነበረ። እንግዲህ አጋጣሚ ዛሬ መንገር ላይ ተገናኝተዋል ማለት ነው። ሲገናኙም እንግዲህ እሷ ከሱ ጋር መቆም አልፈለገችም፣ ማምለጥ ነበር የፈለገችው። ግን እሱ ስላያት አስገድዶ አመጣት ማለት ነው። ካመጣትም በኋላ የት ነሽ ነው እንዴት ነው እንግዲህ ብዙ ጥያቄዎች እየጠየቃት ነበረ። አምሮብሻል ደግሞ ጎዳና እንዲህ ያሳምራል እንዴ ስላት የዋህ ምን ይሆናል እንዴ ሳያልሆነው አምላክ አዎ አሳምሮ ይዞኛል እግዚአብሔር ይመስገን ነበር ያለችው ማለት ነው። በዛም እንግዲህ ዝና ባክሽ እዛ አትቀደጂ፣ ምን አባሽ ምን አግኝተሽ ነው? ምን እየበላሽ ነው? እንዴት ሆነሽ ነው የኖርሽው? ሲላት እንግዲህ ጓደኛ አግኝቼ ሰው አግኝቼ ከሰው ተጠግቼ ተኖርኩኝ። በዛ ላይ ደግሞ እንደዚህ ምሽት ቤት እንደምትሄድና አንዳንድ ነገሮችን እየነገረችው ነበረ ማለት ነው። ከዛ በኋላ ማናት ጓደኛሽ ግን የምትባለው ከየት ናት እንዴት ናት እያለ ብዙ ኢንፎርሜሽን እያጣራ ነበረ። ያው እንግዲህ ማህሌት ደግሞ ያው ወደ ነብሩክ ቤት ስራዋን ጀምራለች። ባለፈው ያው እንግዲህ እንደሚታወቀው ያን ዲያስፖራ ሰውዬ ብላክሜል ከሰራች በኋላ ወይም ደግሞ እንግዲህ ቪዲዮ ከያዘችበት በኋላ የራቁቱን ወይም ደግሞ ከሷ ጋር ሊማግጥ እንዲው የነበረ የሚያሳይ ቪዲዮዎችን ከያዘች በኋላ ይሄን ቪዲዮ ለትዳር አጋርህ እንዲሁም ደግሞ ለሞላ ቤተሰብህ ሶሻል ሚዲያ ላይ ከማጋራው መጀመሪያ ግማሽ ሚሊዮን ብር አምጣ በማለት ተቀብለው ነበር። ያንንም የተቀበለችው ብር እንግዲህ ቀጥታ መጀመሪያው ነው ጓደኛዋ እንግዲህ ይሄን ብር ቆይ ተቀበለሽ ምን ልታደርጊበት አስበሻል ስትላት አይ ምንም ያሰብኩትማ ብሩ ይገኝ እንጂ በቀል ገዛበታለሁ ነበር ያለችውና ምንድነው በቀል የምትገዡ ደግሞ ከዛ ያልቻት ነበርና ያው በቀሉ እንግዲህ የሆነው ምንድነው ከነ ብሩክንና ቅድስቴን በቃ ማተራመስ ነው ጋይሶች። ማተራመስ ወይም ርስ በራሳቸው ማጣላት፣ ሌሎች ክፍተቶችን በመፍጠር ችግር እንዲፈጠር ማድረግ፣ እነሱ መበጥበጥ፣ እነሱ ሰላም መንሳት፣ ሰላማቸውን ማደፍረስ፣ በቃ ምንም አይነት ጥሩ ህይወት እንዳይኖሩ እነሱን ህይወታቸው ማመሰቃቀል ነበረ ትልቁ አላማውን ማለት ነው። እንግዲህ እሱንም በማድረግ ጓደኛዋን እንግዲህ ያንን ከዛ ብር ግማሽ ብር ሰጣ። ቀጣይ ደግሞ ሙሉ ስራዋን ስትወጣ ደግሞ ቀሪውን ብር እንደምትሰጣት በመናገር ቀጥታ ወደ ነብሩክ ቤት ልካታለች። ነብሩክ ቤትም እሷ ልጅቷ ከገባች በኋላ እንግዲህ ቤት ያው እንደሚታወቀው ነብሩክ በጣም ደስ የሚል ፋሚሊ ጋር ነው የተቀላቀለችው። ያው እንግዲህ ተቃላችሁ ብሩክ ነው፣ ቅድስቴ ነች፣ ምሳሌ ናት፣ መድብልም እንደዚሁና ሁሉም ሰው ነው የተመቻት። ከዛ ሲቀጥል ደግሞ እንዴት እንደዚህ አይነት ቆንጆ ፋሚሊ መሆናቸው ለምን አልነገርሽኝም? ከዛም አልፎ ደግሞ ለምን እንዴ መድብል ያለ ይሄን መድብልን እንዲህ ያለ ሸበላ መኖሩ ለምን አልነገርሽኝም እያልቻ ነበርና እሱ ማለት ወንጀለኛ በጣም መጥፎ ሰው ነው ሲጀመር እሱ በጣም ኃይለኛ አደገኛ ነው። ሲደፍሮ ስንት አመት እስር ቤት ሲሟቀቅ የኖረ ሰው ነው። ይልቁንስ እሱን ጠጋለሁ ብለሽ ወይውልሽ ያለቻ ነበር ማህሌት ማለት ነው። ምክንያቱም ማህሌት ሁሉንም ነገር ከዛ በጣም ምርጥ ሰዎች ናቸው እኮ ምናምን ስትላት እንግዲህ አስመሳዮች ናቸው፣ አውቀው አስመሳዮች ናቸው። ስጋ ለባሽ እባብ ማለት አስመሳይ ማለት እነሱ ናቸው ምናምን እያለች ነበረ ማለት ቤተሰቦቻችን። ከዛ በኋላ እንግዲህ እሷም ያው የሚጠበቅባት ነገር አድርጋ ያው እየተግባባች ነው ከቤተሰቡ ጋር መድብል ግን የሆነ ነገሯ ልጅቷ የሆነ ነገሯ ተመችቷታለች ለሱ ማለት ነው። ግን ደግሞ ያው
መድብል ታውቃላችሁ በጣም ነገሮችን በርቀትና ባስተውሎ ነው የሚያየው። የሆነ ነገር እንትን እንዳይኖራት ብሎ ጠርጥሯል ማለት ነው። ማለት ይቅርታና ግን ምንሽም የቤት ሰራተኛ እንትን አትመስልም እያላት ነበርና እንዴ የቤት ሰራተኛ ለመምሰል ግዴታ ራሴን መጣል አለብኝ እንዴ ምናምን እያለችው ነበርና አይ ያ ሌላ ይሄ ሌላ እኔ እያልኩ ያለሁት ሁኔታሽ አይመስልም ነው እንጂ ስራ ሰርተሽ አታውቂም ወይ ደግሞ እንደዛ እያልኩሽ አይደለም አማርኛዬን በመስመር ተረጅልኝ እያላት ነበረ። እሷም እንግዲህ አይ ይሁንሽ መልካም ማራ እኔ ሰራተኛ ነኝ እያለኝ ነው የምትገኘው ማለት ነው። በእርግጠኝነት በቅርብ እንደምንቀባት ምንም ጥርጥር የለውም። ሌላው እንግዲህ ሞገስና ሉላ ናቸው። ያው በጣም ከባድ ውስጥ ነው የሚገኙት። ግን እግዚአብሔር ይመስገን ጠበቃው አለመሞቱን አሁን ላይ ሞገስም ሰምቷል። መድብልም ደግሞ በሚችለው ነገር እሱን ከዚህ ውስጥ ለማውጣት ወይም ደግሞ የጠበቃውን ይሄ ነገር ያለቀው እውነት ነው ወይስ ውሸት ነው በማለት የሚገርመው በጣም በከባዱ ትልቅ ሪስክ ለመውሰድ ራሱ ተዘጋጅተዋል። ሪስኩ ምንድነው እንግዲህ የጠበቃውን መቃብር ቦታ ጠበቃው ሞቶ ተቀብሮ አልተባለበትም ቦታ መቃብሩን ከፍተው እንግዲህ አስከሬን ውስጥ አለ የለም የሚለውን ነገር ለማየት ነው ቤተሰቦቻችን ያሰቡት። በስመ አብ አስባችሁታል። ከዝና ተንኮል ደግሞ የእነዚህኞቹ የሄዱበት መንገድ ርቀት እውነት ማለት ነው። ፈጣሪ ትዕግስትን ስጠኝ ወዳኔ ያለው እና በቃ በዚህ ልክ ነው ነገሮችን እንትን እያለ ያለው ቤተሰቦቻችን እንግዲህ እነሱን በቅርብ ይሄን ነገር ለማድረግ ተዘጋጅተው ነው የሚገኙት። መድብልን ብሩክም ሞገስም ተው ብለውት ነበረ። ግን እሱ አይ በቃ እውነት እስከ መጨረሻ እውነት ናት፣ እውነት በጭራሽ ተደብቆ አትቀርም። ይሄን ነገር ደግሞ ለማመን ለመተማመን ሁኔታዎቹን እስከ ጥግ ድረስ ማየት አለብን በማለት ነው እንትን ያሉት ማለት ነው። እነሱም እንግዲህ አሁን ላይ አብረው ሄደው እንትን እንደሚያደርጉ እንግዲህ ብሩክም ተስማምቷል። በእርግጥ መድብል ብሩክን አንተ እዚህ ውስጥ መግባት የለም በጭራሽ ብሎት ነበረ። እሱ ግን እንዴት ምን ማለት ነው አንተ ስትገባ እኔ ታዲያ ዝም ብዬ ዳር ቆሜ ልመልከት? ምን አይነት አማርኛ ነው? አንተ የሆነ ነገር ብትሆን እኔ ዝም ብዬ የምቀመጥ ይመስላል እንዴ እያለው ነው የሚገኘው። እንግዲህ እሱ ነገር ተሳክቶላቸው በቀጣይ አዲስ ነገር እንደምናገኝ ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰብስክራይብ ላይክ አድርጉ። መልካም ጊዜ። ላይክ ያደርጋችሁ ቤተሰቦች ላይክ አድርጉ። ባይ ወዳችኋለሁ።